አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። በደንብ አድርጋችሁ እግዚአብሔርን አመስግኑ። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሚካኤል ከእናታችን ከቅድስት አፎምያና ከንጉሱና ከካህኑ ከጻድቁና ከጠቢቡ ከቅዱስ ላሊበላ ረድኤትና በረከት ሁላችንን ያሳትፈን። የተደራረቡ ክብረ በዓላት ስላሉ ነው ይህንን ያነሳው። በመጀመሪያ ሁላችን እንደምናውቀው የሊቀ መላእክት የቅዱስ ሚካኤልን ዓመታዊ መታሰቢያ በዓል እያከበርን ነው። ከዚህ ሁሉ ጋራ የቅድስት አፎምያም የዕረፍቷ መታሰቢያ በዓል፣ እንዲሁ ደግሞ የኢትዮጵያዊው ካህን ንጉሥ ጻድቅ ጠቢብ የቅዱስ ላሊበላም ዓመታዊ የዕረፍት መታሰቢያ በዓል እያከበርን ነው። የምስጢር ባለቤት አምላካችን እግዚአብሔር ምስጢሩን ገልጦ ሁላችንንም ያስተምረን። ሊቀ መላእክት ሚካኤል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው፣ ቁጥር 9። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በየዓመቱ በሰኔ 12 ቀን በቤተ ክርስቲያናችን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና የሊቀ መላእክት የቅዱስ ሚካኤልን በዓል እያከበርን ነው። ሊቀ መላእክት ሚካኤል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ ኃይለ ቃሉን ተመዝግቦ እናገኘዋለን። ርዕሳችን በየዓመቱ በሰኔ 12 ቀን በቅዳሴው ክፍለ ጊዜ ከሚነበቡት መልእክታት መካከል በንፍቁ ዲያቆን እንዲነበብ የታዘዘ የመልእክት ክፍል ነው። ከሱ ላይ ነው ይህንን ኃይለ ቃል የወሰድነው። የመላእክት አለቃ ቅዱስ ሚካኤል በዚህ ርዕስ እንማራለን። በዚህ ርዕስ ውስጥ በመጀመሪያ መልአኩ ቅዱስ ሚካኤል ማን እንደሆነ እንመለከታለን። ሁለተኛ የሊቀ መላእክት የቅዱስ ሚካኤልን
የስሙን ትርጉም እናያለን። ሶስተኛ ለቅዱስ ሚካኤል የተሰጠውን ስልጣን፣ ጸጋ፣ ስጦታ ዋና ዋናዎቹን እናነሳና በአራተኛ ደረጃ ቅዱስ ሚካኤል በሰኔ 12 ቀን ያደረገው ነገር ምን እንደሆነ አንስተን እኛ ዛሬ ከዚህ ልንማር የሚገባው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሊቀ መላእክት ሚካኤል፣ የመላእክት አለቃ ሚካኤል ርዕሳችን። ቅዱስ ሚካኤል ማን ነው ስንል ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት መካከል አንዱ ነው። የመላእክትም አለቃቸው ነው። ራሱ ርዕስ አድርገን ያነሳነው ኃይለ ቃል ምንድን ነው የሚለው? ሊቀ መላእክት ሚካኤል ነው የሚለው። ራሱ አንስቶታል። የቅዱሳን መላእክት አለቃቸው ነው። ከሰባቱ ሊቃነ መላእክት መካከል አንዱ ነው። ቅዱስ ዮሐንስ በራእዩ ተመልክቶ እንዲህ አድርጎ መዝግቧል። ራእየ ዮሐንስ ምዕራፍ 8 ቁጥር 2 ላይ በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። ከነዚህ በእግዚአብሔር ፊት ለአገልግሎት፣ ለአምልኮት፣ ለምስጋና ከሚቆሙት ከሰባቱ ሊቃነ መላእክት መካከል አንዱ ሊቀ መላእክት ቅዱስ ሚካኤል ነው። በሌላ ስፍራ ላይ በዚህ በራእየ ዮሐንስ ምዕራፍ 4 ቁጥር 5 ላይ በዙፋኑም ፊት ይላል፣ በሰማይ ባለው በእግዚአብሔር ዙፋን ፊት ያለውን ነው የሚናገረው። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ ይላል። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። በቆሞ በሰማይ በሰው እጅ የተለኮሱ 7 የሚበሩ የእሳት መብራቶች ኖረው አይደለም። እነኚህ 7ቱ የእሳት መብራቶች ያላቸው 7ቱን ሊቃነ መላእክትን ነው። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ብሎ ነው ያነሳው። 7ቱ የእሳት መብራቶች፣ 7ቱ የእግዚአብሔር መናፍስት አለ። በእሳት መብራቶችና በመናፍስት በመንፈስ መስሎ ያነሳቸው 7ቱን ሊቃነ መላእክትን ነው። ከነኛ አንዱ ሊቀ መላእክት ቅዱስ ሚካኤል ነው። አባታችን ክቡር ዳዊት ሲዘምር መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ነው ያለው በመዝሙር 103 ቁጥር 4 ላይ። ቅዱሳን መላእክት በእሳትና በመንፈስ ይመሰላሉ። ለምንድን ነው በሚበሩ የእሳት መብራቶች የሚመስላቸው? ለምንድን ነው መናፍስት የሚላቸው? ይህን እንመለከታለን። በመጀመሪያ መላእክቱን መንፈስ የሚያደርግ ሲል መንፈስ ወይ ነፋስ ረቂቅ ነው። ቅዱሳን መላእክት ረቂቃን ናቸው። አይጨበጡም፣ አይዳሰሱም፣ አይነኩ፣ አይታዩ። አምላካችን እግዚአብሔር እንደፈቀደ የሰው ልጆችን ለመርዳት፣ ለመታደግ፣ ለመጠበቅ፣ ለማገዝ ሲሉ በሰው መልክ ይገለጣሉ እንጂ ረቂቃን ናቸው። ስጋውያን ደማውያን ፍጥረታት አይደሉም፣ መናፍስት ናቸው። ረቂቅነታቸውን ሲያይ መላእክቱን መንፈስ የሚያደርግ አለ። ሌላው መንፈስ ወይም ነፋስ ፈጣን ነው፣ ለተልእኮ ይፋጠናሉና ያንን ሲያይ መላእክቱን መንፈስ የሚያደርግ አለ።
ሌላው መንፈስ ወይም ነፋስ ኃያል ነው። ቅዱሳን መላእክትም ኃያላን ናቸውና ኃያላን መሆናቸውን ለማመልከት መላእክቱን መንፈስ የሚያደርግ አለ። አገልጋዮቹንም የእሳት ነበልባል አለ። ለምን በእሳት መሰላቸው ስንል እሳት ብርሃን ነው። ቅዱሳን መላእክት ደግሞ ብርሃናውያን ናቸው፣ እሳታውያን ናቸው። ስለዚህ በእሳት መሰላቸው። ብርሃናውያን ስለሆኑ ነው እሳት ብርሃን እንደሚሆን። ከመላእክት ክብር የተነሳ ምድር ራሷ ትበራለች። በጨለማ ውስጥ ያበራሉ ቅዱሳን መላእክት ብርሃናውያን ስለሆኑ፣ ያውም የማይጠፉ ብርሃኖች ናቸው። እንደ እሳት ብቻ ነደው የሚጠፉ አይደሉም። ተንበልብለው የሚጠፉ አይደሉም። የማይጠፉ ብርሃን እግዚአብሔር በጸጋ ብርሃንነትን የሰጣቸው እሱ በባህሪው ብርሃን ነው። ቅዱሳን መላእክትን በጸጋ ብርሃን እንዲሆኑ ሰጥቷቸዋል። ይህንን ነው ያነሳው። ከመልአኩ ክብር የተነሳ በሉ ምድር በራች። ራዕየ ዮሐንስ ምዕራፍ 18 ከቁጥር 1 ጀምሮ መመልከት ትችላላችሁ። ከማን ክብር የተነሳ? ከመልአኩ ክብር የተነሳ። ዛሬም የጨለመውን ዓለም መልአኩ ቅዱስ ሚካኤል በክብሩ ያበራል። ከመልአኩ ክብር የተነሳ ምድር ምን አለች? በራች። የሚበሩ የእሳት መብራቶችን አየሁ ያለው ለዚህ። ሌላው እሳት ኃያል ነው። ቅዱሳን መላእክትም ኃያላን ናቸው። ኃይላቸውን ሲያይ በእሳት መሰላቸው። እሳት ፈጣን ነው፣ እንዲሁ መላእክትም ፈጣኖች ናቸውና አገልጋዮቹንም የእሳት ነበልባል ብሎ አነሳ። በእኛ ቤተ ክርስቲያን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ በዙፋኑ ፊት፣ በመንበሩ ፊት፣ በመቅረዙ ላይ የሚበሩ ሻማዎች እናያለን። 7 መብራቶች ይበራሉ። ይሄ የተወሰደው ከሰማይ ነው። ቅዱስ ዮሐንስ በራእዩ ከተመለከተው ነው። ሥርዓተ ሰማይ ተሰራ በምድር ነው። ቤተ ክርስቲያን የሰማይ ደጅ ናታ። የጸጋው ግምጃ ቤት ናት። በ7ቱ ሊቃነ መላእክት፣ በ7ቱ መናፍስት፣ የእግዚአብሔር መናፍስት፣ በ7ቱ የእሳት መብራቶች አምሳል በመቅረዝ ላይ 7 ሻማዎች በቤተ ክርስቲያን ይበራሉ። በእውነት የሰማይ ደጅ በሆነችው በዚች ቤተ ክርስቲያን እሱን እያመለክን እንድንኖር የረዳን የፈቀደልን አምላካችን እግዚአብሔር ክብር ምስጋና ይግባው። ከዚያ ነው ይሁን። ከነኚህ አንዱ ሊቀ መላእክት ቅዱስ ሚካኤል። በብዙ ስፍራ ቅዱስ ሚካኤል የመላእክት አለቃቸው እንደሆነ ተመስግኗል። ሁለተኛ የቅዱስ ሚካኤል የስሙ ትርጉም ምንድን ነው? የቅዱስ ሚካኤል የስሙን ትርጉም ስንመለከት ሚካኤል የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ቃል ነው። ሚካኤል ማለት መኑ ከመኤል ማለት ነው። ኤል ማለት ፈጣሪ አምላክ ማለት ነው። እግዚአብሔር ማለት ነው። መኑ ከመኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል ማለት መኑ ከመ አምላክነ እንደ አምላካችን ማን ነው ማለት ነው። ሚካኤል ማለት መኑ ከማከ ልዑል ማለት ነው። እንደ ልዑለ ባህሪ እንደ እግዚአብሔር አምላክ ያለ ማን ነው ማለት ነው። የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም በዚህ በኦሪት ዘዳግም ምዕራፍ 33
ቁጥር 26 ላይ ተመዝግቧል። እንደ እግዚአብሔር ያለ በሉ ማንም የለም። ቅዱስ ሚካኤል በዚህ ስም ነው የተጠራው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። እንደ እግዚአብሔር ያለ ማንም የለም። ይሄ ብዙ ያናገራል። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት እነግሣይል ንጉሥ፣ የዘላለም ንጉሥ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ቸር ለጋስ፣ ቢሰጥ የማያልቅበት፣ ለፍጥረቱ መልካም ስጦታ የሚሰጥ፣ ከምንለምነው ሁሉ ይልቅ ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጠን፣ ሰጥቶም የማይጸጸት እንደ እግዚአብሔር ያለ ማንም የለም። ፍጥረቱን በገዛ ፈቃዱ የወደደና የሚወድ፣ እኛ ሳንወደው አስቀድሞ የወደደን፣ እንዲያው ያለምንም ቅድመ ሁኔታና መስፈርት የወደደን የሚወደን፣ ገና ኃጢአተኞች ሳለን እንኳን የወደደን፣ እየጠላ ነው ጠላቶቹ ሳለን የወደደን፣ ወረት በሌለበት በማይቀዘቅዝ በጥላቻ በማይለወጥ በዘላለም ፍቅሩ የወደደን፣ ፍቅር የፍቅር ምንጭ የፍቅር ባለቤት የሆነ እንደ እግዚአብሔር ያለ ማንም የለም። እነጽ አይል ንጹሕ፣ እጸድቅ አይል ጻድቅ፣ እቀደስ አይል ቅዱስ፣ በባህሪው እንደ እግዚአብሔር ያለ ማንም የለም። የጠቢባን ጠቢብ፣ ለጥበቡ ወሰን መጠን ልክ ድንበር የሌለው እንደ እግዚአብሔር ያለ ማንም የለም። ብዙ ዘመን የሚሸከም የሚታገስ፣ ፈጥኖ የማይፈርድ፣ አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍ እንደ እግዚአብሔር ያለ ማንም የለም። ትዕግስት የማር የሆነ እንደ እግዚአብሔር ያለ መሐሪ፣ ይቅርባይ፣ ሩሩ፣ ባለ ብዙ ምሕረት፣ ባለ ታላቅ ይቅርታ ማንም የለም። ብቻ ምን ልበላችሁ እንደ እግዚአብሔር ያለ ማንም የለም። ክብር ይግባው አምላካችን እግዚአብሔር። ቅዱስ ሚካኤል በዚህ ስም ተጠርቷል። ሶስተኛ ለቅዱስ ሚካኤል የተሰጠው ጸጋ፣ ስጦታ፣ ስልጣን ምንድን ነው? በመጀመሪያ እንዳነሳ ነው ቅዱስ ሚካኤል የመላእክት አለቃቸው ነው። የእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት አለቃቸው ነው። ይሄ ለቅዱስ ሚካኤል የተሰጠው ስልጣን ነው። የቀደመው የመላእክት አለቃ ሳጥናኤል ነበረ፣ የዛሬው ሰይጣን ዲያብሎስ። እሱ አምላክነትን በትዕቢቱ ቀምቶ ለመውሰድ በመሻቱ ላይነሳ ወድቋል፣ ላይከብር ተዋርዷል። አምላካችን እግዚአብሔር በሳጥናኤል ቦታ፣ በዛሬው ሰይጣን ዲያብሎስ ፋንታ ማለት ነው፣ በሱ ቦታ ቅዱስ ሚካኤልን የመላእክት አለቃ አድርጎ ሾሞታል። በዓለ ሲመቱንም የምናስብበት ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። በብዙ ስፍራ ይሄ ተመዝግቧል፣ መመልከት ትችላላችሁ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ አለ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ተመዝግቧል። የመላእክት አለቃቸው። ሁለተኛ ቅዱስ ሚካኤል መጋቤ ብሉይ ይባላል። መጋቤ ብሉይ ወተራዳይ ሐዲስ ይባላል። በብሉይ ኪዳን እስራኤል ዘሥጋን ይጠብቅ፣ ይመግብ፣ ይረዳ፣ ይንከባከብ የነበረ ቅዱስ ሚካኤል ነው። ይሄ በተለይ በኅዳር ሚካኤል የሚተረክ ታሪክ ነው። ግን ጠቁሜያችሁ አልፋለሁ። ለእስራኤል ዘሥጋ እግዚአብሔር የሰጣቸው
ሊቀ መላእክት ቅዱስ ሚካኤልን ነው። በመንገድ ይጠብቅ ዘንድ ወዳዘጋጀውትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ በዚህ በኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ የተመዘገበ ኃይለ ቃል ነው። ይሄንን የተናገረው ለጊዜው አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በመንገድ ይጠብቅ ዘንድ አለ፣ ወዳዘጋጀውትም ስፍራ ያገባ ዘንድ ለጊዜው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ማለት ነው። እነሆ እኔ መልአክን በፊትህ እሰዳለሁ አለ። ቅዱስ ሚካኤልን የላከላቸው በፊቱ ተጠንቀቁ፣ በመልአኩ በቅዱስ ሚካኤል ፊት ተጠንቀቁ፣ ቃሉንም አድምጡ። የቅዱስ ሚካኤልን ቃል አድምጡ። ስሜ በእርሱ ስለሆነ አለ። በቅዱሳን መላእክት ስም ላይ ያለው ኤል 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 የሚለው ስም የእግዚአብሔር ስም። የመላእክቱን ስም ሁሉ እዩ። መጨረሻ ላይ ምን አለ? ኤል፣ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ኦርኤል፣ ኪሩቤል፣ ሱራፌል እያልን ስንሄድ ኤል የሚለው ስም የእግዚአብሔር ስም። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩታል። አንተ ግን ቃሉን ብትሰማ የመልአኩን ቃል እነሆ ያዘዝኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ አለ። የሚያስጨንቁንም አስጨንቃቸዋለሁ፣ መልአኬ በፊትህ ይሄዳልና። በእስራኤል ዘሥጋ ፊት ይሄድ የነበረው ሊቀ መላእክት ቅዱስ ሚካኤል ነው። መጋቤ ብሉይ የተባለው ለዚህ ነው። እሱ እኮ ነው የኤርትራን ባህር ለሁለት ከፍሎ እንደ ግድግዳ አቁሞ እንደ ሳር ክምር አድርጎ እስራኤል ዘሥጋን በደረቅ ያሻገራቸው፣ እንዳይረባቸው ከሰማይ መና ወርዶ የመገባቸው፣ እንዳይጠማቸው ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸው፣ ቀን ፀሐይ እንዳያቃጠላቸው፣ ሌሊት ጨለማ እንዳያስደነግጣቸው በእውነት እየተንከባከበ የመራቸው፣ ሌሊት ጨለማ እንዳያስደነግጣቸው በእሳት አምድ በብርሃን አምድ መራቸው፣ ቀን ፀሐይ እንዳያቃጥላቸው ደመና ጋረደላቸው፣ ጥላ ከለላ አድርጎ መራቸው። እየተንከባከበ ዮርዳኖስን አሻገረ። ከዛ ጽኑን የኢያሪኮን ቅጥ አፍርሶ ምድረ ርስት ከነዓን አደረሳቸው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። መጋቤ ብሉይ ብቻ አይደለም፣ ደግሞ ተራዳይ ሐዲስ ነው። በሐዲስ ኪዳንም ደግሞ እስራኤል ዘነፍስ የምንባል እኛን የሐዲስ ኪዳን እስራኤሎች እኛን ክርስቲያኖችን የሚራዳ ነው። ለብዙዎች ደርሷል። ኋላ ላይ መጨረሻ ላይ እናነሳዋለን የዛሬውን ታሪክ ስናነሳ። ስለዚህ መጋቤ ብሉይ ይባላል፣ ተራዳይ ሐዲስ ተብሎ ተጠርቷል። ሶስተኛው ቅዱስ ሚካኤል መልአከ ምሕረት ነው። መለያው መታወቂያው ይሄ ነው። የምሕረት መልአክ ነው። የይቅርታ መልአክ ነው። እንዲህ ተብሎ ተነግሮለታል። ይቅር የሚል ይላል፣ ከቁጣም የራቀ ቅዱስ ሚካኤል ነው ይላል። እዚህ መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ የሚታወቀው በመሐሪነቱ ነው፣ በይቅር ባይነቱ ነው። መልአከ ምሕረት ነው የሚባለው። ሩሩ መልአክ ነው፣ ይቅር ባይ መልአክ ነው። ሁልጊዜ በሥርዓተ ቅዳሴው ይህንን እናደርሳለን። ምን እያለን? ተውቦ ምሕረት ለሚካኤል። ለሚካኤል ምን ተሰጠው? ምሕረት ተሰጠው፣ ይቅርታ ተሰጠው እንላለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በተሰቀለ ጊዜ ምን ይላል? ሚካኤል አርመመ ይላል። ሚካኤል ምን አለ? ዝም አለ። ገብርኤል ግን ምን ይላል? ተደመ ይላል። ገብርኤል ተቆጣ።
አሁን አንዳንድ ሰዎች ምን ይላሉ? ገብርኤል እኮ ቁጡ ነው። ሚካኤል እንዳየ ማናይ ገብርኤል ቢያይ ኖሮ ቢሉ ሰዎች ሚካኤል ሩሩ መልአክ ነው። መሐሪ ይቅር ባይ መልአክ ነው። ይሄ ምህረት ለቅዱስ ሚካኤል ተሰጥቶታል። ዛሬም መልአከ ምህረት ቅዱስ ሚካኤል በተሰጠው ጸጋና ስልጣን በእውነት ከመሐሪው አምላካችን ከይቅር ባዩ አምላካችን ከእግዚአብሔር ለሁላችን ምህረትን ያሰጠን በዚህ ይታወቃል ቅዱስ ሚካኤል። አራተኛ ቅዱስ ሚካኤል የተሰጠው ጸጋ ወይም ስልጣን ምንድነው ብንል ስለ ሕዝብ ልጆች ይቆማል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። በብሉይ ኪዳን ቅዱስ ሚካኤል ለእስራኤል ዘሥጋ ቆሞላቸዋል። በሐዲስ ኪዳን ደግሞ ለእስራኤል ዘነፍስ ለኛ ለክርስቲያኖች ይቆምልናል። መቆም ማለት ሶስት ነገሮችን እናያለን። በመጀመሪያ መቆም ማለት የእግዚአብሔርን ሕዝብ መንከባከብ፣ መጠበቅ፣ መርዳት፣ ማዳን ነው። ይሄ በእስራኤል ዘሥጋ ሕይወት ውስጥ ተፈጽሟል። ቅዱስ ሚካኤል እንዲህ አድርጎላቸዋል። እያበላቸው፣ እያጠጣቸው፣ እየመራቸው፣ እየተንከባከባቸው፣ ባህር እየከፈለ ጠላት እየገደለ ከግብጽ ከባርነት ቤት ነፃ ማውጣት ብቻ አይደለም፣ ሰናክሬምንና አሦራውያንን ድል ያደረገ ለእስራኤል ዘሥጋ የቆመ ቅዱስ ሚካኤል ነው። በአንድ ቀን 185,000 የገደለ ቅዱስ ሚካኤል ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል ቆሞላቸዋል። ብዙ ጊዜ ቆሟል። ከጠላት እጅ አድኗል፣ ታድጓል። ይሄንን ማለት ነው ቆሞላቸዋል። ለኛም ደግሞ ይቆማል፣ እናነሳዋለን። ሌላው መቆም ማለት ከዲያብሎስና ከሰራዊቱ ጋራ ታግሎ ዲያብሎስና ሰራዊቱን ድል ማድረግ ነው። ስጋ ከለበሱ ከክፎች ሰዎች ብቻ አይደለም የሚያድነው፣ ከዲያብሎስም ያድናል። ይሄ ርዕስ አድርገን የተነሳንበት ኃይለ ቃል ሚካኤል ግን ይላል ስለ ሙሴ ስጋ ከዲያብሎስ ጋራ በተከራከረ ጊዜ እግዚአብሔር ይገሥጽሃለው እንጂ የስድብን ቃል ሊናገር አልደፈረም አልወደደም ይላል። ሰይጣን ዲያብሎስ የሙሴን ስጋ ከተቀበረበት በምትሃት አምጥቼ ያሳያቸዋለሁ ብሎ እስራኤል ዘሥጋን ባዕድ አምልኮ ወይም ጣዖት ሊያስመልካቸው ወደደ። አምላካችን እግዚአብሔር የሙሴን መቃብር ሰውሮታል። እስካሁን ድረስ መቃብሩ አይታወቅም የት እንዳለ። ለምን? እስራኤል ዘሥጋ በጣም ሙሴን ይወዱታል፣ ያከብሩታል። ከመውደድ ከማክበር ከማድነቅ አልፈው እንዳያመልኩት። የኛ ሰው እንደዚህ ነው። በየዋህነት እንኳን አንዳንድ ጊዜ የእግዚአብሔርን ክብር ለሰዎች የምንሰጥ ሰዎች አለን። ትንሽ ነገር ሰምተን ምንም ሳናይ ኧረ አንዳንድ ደፋሮች አሉ። አልሰማችሁም? እንደ አንዳንድ ደፋሮች ሲናገሩ እገሌ ወይም አቶ ገሌ ወይም ነገሌ የሚሰሩት ስራ ከእግዚአብሔር ይበልጣል። አልሰማችሁም? አቃያችሁ እንዴ? አለማወቅ ከባድ ነገር ሰነና እስራኤል ዘሥጋ በየዋህነት ያንን ሊያደርጉ ሲሆን እግዚአብሔር የሙሴን መቃብር ሰወረ። እስከ ዛሬም ድረስ መቃብሩን ማንም አያውቅም ይላል ዘዳግም 34 ቁጥር 6 ጀምሮ ማየት ትችላላችሁ። ዲያብሎስ ግን ምን አደረገ? የምትወዱት የምታከብሩት የምታደንቁትን የሙሴን ስጋ ላሳያችሁ አለ። ላምጣው አለ ሙሴን ከመቃብሩ ቀስቅሼ ላምጣው።
እና ስጋውን ልስጣችሁ ላሳያችሁ። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ስለ እስራኤል ዘሥጋ ቆመ፣ ተከራከረ ከዲያብሎስ ጋር። ከዚያስ ዲያብሎስን ገሰጸው። እግዚአብሔር ይጣልሃል፣ እግዚአብሔር ይገስጽሃል። የኃጢአትን አባት የሐሰትን አባት የክፋትን አባት ዲያብሎስን እንኳን ቅዱስ ሚካኤል አልሰደበውም። ማን ይገስጻል? እግዚአብሔር ይገስጻል። ማን ይጣላል? እግዚአብሔር ይጣላል። እዩት፣ አስተውሉ። አንደኛ እንደው የዝምታ መልአክ የምህረት መልአክ እንደሆነ ነው የሚያሳየው። ሁለተኛ ለእስራኤል ዘሥጋ ቆሞላቸው ሊያስታቸው ከፈለገው ከሐሰት አባት ከዲያብሎስ አዳናቸው፣ ቆመላቸው። መቆም ማለት ይሄ ነው። ሁለተኛ አሁንም እኛን ከዲያብሎስና ከሰራዊቱ ሊቀ መላእክት ቅዱስ ሚካኤል በተሰጠው ሥልጣንና ጸጋ ያድነናል፣ ይቆምልን። ያ ባይሆን ኖሮ እስራኤል ዘሥጋ ጣዖት ያመልኩ ነበር። የሙሴን ሥጋ ጣዖት አድርገው ያመልኩት ነበር። ከአምልኮተ እግዚአብሔር ወጥተው ጣዖትን እንዳያመልኩ የሙሴ ሥጋ ጣዖት እንዳይሆንባቸው ቅዱስ ሚካኤል ቆመላቸው። ሌላው በምልጃ ነው መቆም። እስራኤል ዘሥጋ በኃጢአታቸው ምክንያት በመጀመሪያ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከራብ የተረፉት በበሽታ ተቀሰፉ፣ ፈውስ በሌለው ቁስል ተመተው ማለት ነው። ጥቂቶች ተማርከው ባቢሎን ወረዱ፣ ዘር ፈጽሞ እንዳይጠፋ 70 ዘመን በባቢሎን በመከራ በስቃይ ከኖሩ በኋላ ሊቀ መላእክት ቅዱስ ሚካኤል በእግዚአብሔር ፊት ቆመላቸው። ለምልጃ ቆመ፣ ለጸሎት ቆመ። እንዲህ አለ፣ አቤቱ አለው የሰራዊት ጌታ እግዚአብሔር ሆይ አለው፣ እነዚህ 70 ዓመት ሙሉ የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ብዙዎቹ ከእስራኤል ወገን በሰይፍ አለቁ፣ በረሃብ አለቁ፣ በበሽታ አለቁ። ደግሞ የተረፉት ተማርከው ባቢሎን ወረዱ። ሀገር እያላቸው እንደሌላቸው ሆኑ። አምላክ አንተ እያላቸው እንደሌላቸው ሆኑ። አሕዛብ ይረግጧቸዋል፣ ያስጨንቋቸዋል፣ ያስለቅሷቸዋል። ስለዚህ እባክህ ማራቸው፣ ይቅር በላቸው፣ ከመዓት ወደ ምሕረት ዘንበል በል፣ ከቁጣ ወደ ትዕግስት ዘንበል በልላቸው፣ ተቀጥተዋል፣ ይበቃቸዋል አለ ቅዱስ ሚካኤል ይላል ቃሉ። እግዚአብሔርም መልሶ ይላል ከኔ ጋራ ይነጋገር ለነበረው መልአክ ይላል። ያ መልአክ ቅዱስ ሚካኤል ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። ምን አለው አምላካችን እግዚአብሔር ለቅዱስ ሚካኤል? እንዲህ አለው፣ ጸሎትህን ሰምቻለሁ፣ ምልጃህንም ተቀብያለሁ፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ የፈረሰው ቤተ መቅደሴ ይታነጻል፣ ሕዝቤን ከባቢሎን ወደ ኢየሩሳሌም እመልሳለሁ፣ ከባርነት ቤት ነፃ አወጣለሁ፣ ከእስራት እፈታቸዋለሁ፣ ቀንበራቸውን እሰብራለሁ፣ ወጥመዳቸውን እበጣጥሳለሁ። በሐዘን ተሰደዋል፣ በደስታ ይመለሳሉ። እያለቀሱ ከሀገራቸው ወጥተዋል፣ እየሳቁ ወደ ሀገራቸው ይገባሉ አለ። ክብር ይግባው አምላካችን እግዚአብሔር። የቅዱስ ሚካኤል ምልጃ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ተመዝግቧል። ዛሬም እባካችሁ ለኢትዮጵያ ቆምላት እንበለው። ዛሬም ይሄ ያስፈልገናል ለእኛ ለኢትዮጵያውያን። አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ ኢትዮጵያውያንን የማትምራቸው እስከ መቼ ድረስ ነው? እስከ መቼ ድረስ በጦርነት በእርስ በርስ መበላላት መነካከስ እያለቀን? እስከ መቼ ድረስ በገዛ ሀገራችን ስደተኞች ሆነን? እስከ መቼ ድረስ በረሃብ በኑሮ ውድነት? እስከ መቼ ድረስ በበሽታ? እስከ መቼ ድረስ በስጋት በፍርሃት በድንጋጤ? ወጥቶ ለመግባት ስጋት እኮ ነው ዛሬ፣ ጭንቅ ነው። አሁን ቅዱስ ሚካኤል ያስፈልገናል። እግዚአብሔር ይቆምላችኋል ብሏል። ይቆምልን ቅዱስ ሚካኤል።
መቆም፣ መምራት፣ መጠበቅ፣ መንከባከብ፣ መታደግ ብቻ አይደለም። በእውነት ጠላትን መጣል፣ ድል ማድረግ ብቻ አይደለም። ከዲያብሎስ ማዳን ብቻ አይደለም። መቆም የእግዚአብሔርን ምሕረት መለመን ነው፣ ምልጃ ማቅረብ ነው። ቅዱስ ሚካኤል ለመነ። ብዙ ጊዜ ምን ይላሉ መናፍቃኑ፣ ተጠራጣሪዎቹ፣ ሐሰተኞቹ? መላእክት ከሰማይ ወደ ምድር ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር አይሄዱም ይላሉ። አይለምኑም ይላሉ። ታዲያ አሁን ከማን ወደ ማን ነው? አቤቱ የሰራዊት ጌታ እግዚአብሔር ሆይ ብሎ የለመነው ቅዱስ ሚካኤል ወደ ማን ነው? ወደ እግዚአብሔር። ይኸው ማለደ ስለ እስራኤል ሥጋ። ዛሬም ይማልዳል፣ ይለምናል፣ ይጸልያል። ግን የሚለምነው ለእግዚአብሔር ሕዝብ ነው። የሚቆመው ለእግዚአብሔር ሕዝብ ነው። ለመናፍቃን አይቆምም። ለተጠራጣሪዎች፣ ለካህዲዎች፣ ጣዖት ለሚያመልኩ፣ እግዚአብሔርን ለማያመልኩ አይቆምም። በዚያን ጊዜ በሉ ታላቁ አለቃ በሉ ሚካኤል ስለ ሕዝብ ልጆች ይቆማል። በዚያን ጊዜ አለ። በመጨረሻው ዘመን ዋዜማ ነው። ትንቢት በሚፈጸምበት ምሳሌው በሚደርስበት ዘመን ሐሳዊ መሲህ ሐሰተኛው ክርስቶስ በሚሰለጥንበት በሚነግስበት በመከራ በፈተና በጭንቅ ዘመን ማለት ነው። አሁን ያለነው በዋዜማው ላይ ነው። በዚያን ዘመን ያለው ለዚህ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ምን ይላል? ይነሳል። ስለማን የሚቆመው? ስለ ሕዝብ ልጆች። ስለማን ሕዝብ? ስለ እግዚአብሔር ሕዝብ። እግዚአብሔርን ስለሚፈሩ ሕዝብ ነው። እግዚአብሔርን ስለሚያመልክ ሕዝብ ነው የሚቆመው። ዲያብሎስን ለሚከተል አይደለም የሚቆመው። በፍጹም ለዛ አይቆም። ማስተዋል ያስፈልጋል። አንዳንድ ጊዜ ስለማይገባቸው ነው ሰዎች። አሁንም ሊቀ መላእክት ቅዱስ ሚካኤል ለሁላችንም ይቁምልን። ሌላው ቅዱስ ሚካኤል የተሰጠው ስልጣን ወይም ጸጋ ምንድነው ስንል ወደፊት የሚሆነው ነገር ነው። ከሞት በኋላ ባለው ሕይወት፣ ከመቃብር በኋላ ባለው ትንሣኤ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ቀንደ መለከቱን የሚነፋው ሊቀ መላእክት ቅዱስ ሚካኤል ነው። እንዲህ ተብሎ ተመዝግቧል። እዚህ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚመጣበትን አመጣጥ ነው እዚህ ላይ የሚያነሳው። ጌታ አለ በትእዛዝ አለ፣ በመላእክት አለቃ ድምፅ ይላል። በትእዛዝ ከሰማይ በእግዚአብሔርም መለከት ይመጣልና ይላል። ቅዱስ ሚካኤል ነው ከፊት እየቀደመ ቀንደ መለከቱን የሚነፋው። እሱ ሲመጣ አምላካችን ሲመጣ ሙታን የሚነሱበትን መለከት የሚነፋው ሊቀ መላእክት ቅዱስ ሚካኤል ነው። እንዲህ ብሏል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 52 ላይ መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ ይላል። በትንሣኤ ዘጉባኤ በመጨረሻው ቀን በቅዱሳን መላእክት የመለከት ድምፅ ነው ሙታን የሚነሱት። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ምን ይላሉ? ይነሳሉ። የሁላችንን ትንሣኤ የክብር ያድርግልን። ዳግመኛም 3 ጊዜ መለከት ይነፋል ይላል። ይኸውም ሙታን የሚያነቃ ነው። ሙታንን የሚያነቃ ነው። ቅዱስ ያዕቆብ ዘስሩግ በቅዳሴው ያነሳው መለከት ይነፋል። ሊቀ መላእክት ቅዱስ ሚካኤል መለከት ይነፋል። እነሆ ይሄ መለከት ደግሞ ሙታንን ምን የሚያደርግ ነው? የሚያነቃ
የሚያስነሳ ነው። በእውነት አሁንም ቅዱስ ሚካኤል በቁማችን የሞትነውን በድምፁ ያንቃል። ያን ቀንም መለኮቱን ሲነፋ በክብር ከሚነሱት ጋራ እንድንነሳ ይርዳል። ይህ ተሰጥቶታል ለሊቀ መላእክት ለቅዱስ ሚካኤል ብዙ ያናግራል። ስለዚህ ነገር አንድ ነገር እናንሳ። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ከአራቱ ማዕዘናት ለእርሱ የሆኑትን ምርጦቹን ቅዱሳኑን የሚሰበስቡት መላእክት ናቸው። ከነኚህ ደግሞ አንዱ ሊቀ መላእክት ቅዱስ ሚካኤል ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 31 ላይ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው በአራቱም ነፋሳት ለእርሱ የተመረጡትን ይሰበስባሉ። አንዱ የመላእክት አለቃ ቅዱስ ሚካኤል ነው። በሱ መሪነት በሱ ፊት አውራሪነት ሌሎቹ ቅዱሳን መላእክትም ለአምላካችን ለእግዚአብሔር የሆኑትን ሃይማኖታቸውን ያጸኑትን ምግባራቸውን ያቀኑትን ለንስሐ የሚገባ ፍሬ ያፈሩትን የአምላክን ቅዱስ ሥጋና ክቡር ደም የተቀበሉትን የተዘጋጁትንና በመንገዱ የሄዱትን ይሰበስባሉ። አንዱ ዋናው ቅዱስ ሚካኤል ነው የሚሰበስበው። በእውነት ያኔ ምርጦቹን ቅዱሳኑን ጻድቃኑን እግዚአብሔርን ወዳጆች ለመንግስቱ ክብር ሲሰበስቡ መላእክት ቅዱስ ሚካኤል ከነሱ ጋራ እኛም እንድንቆጠር በተሰጠው ጸጋ ቃል ኪዳን ሁላችንንም ይርዳን። ይሄ ስልጣን ይሄ ጸጋ የቅዱስ ሚካኤል ቅዱስ ሚካኤል በሰኔ 12 ቀን ምን አደረገ? በጣም ብዙ ታሪክ አልተረከ። ታሪኩን ስለምታውቁት በድርሳነ ሚካኤል ላይ ስለተመዘገበ ሁልጊዜ ስለሚተረክ ዛሬም በእርግጠኝነት ሲተረክ ቆይቷል። በአጭሩ አነሳለሁ። በመጀመሪያ የቅድስት አፎሚያን ጠላት የሁላችንንም ጠላት ዲያብሎስን ድል አድርጎት ቅድስት አፎሚያን ከዲያብሎስ እጅ አድኗታል፣ ታድጓታል። ቅድስት አፎሚያ ከባለቤቷ ከቅዱስ አስተራኒቆስ ጋራ ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበር በወር 3 ቀን። ይኸውም ወር በገባ በ29 የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የጽንሰቱን የልደቱንና የትንሣኤውን መታሰቢያ ይዘክራሉ። ለተራበ ያጎርሳሉ፣ ለታረዘ ያለብሳሉ፣ ለተጠማ ያጠጣሉ፣ ለድሃ ቸርነት ያደርጋሉ። ወር በገባ በ21ኛው ቀን የቅድስተ ቅዱሳን የድንግል ማርያምን የዕረፍቷን መታሰቢያ፣ ወር በገባ በ12 የቅዱስ ሚካኤልን የበዓለ ሲመቱን ዕለት ይሄን በጎ ነገር ያደርጉ ነበር። ባለቤቷ ቅዱስ አስተራኒቆስ አረፍተ ዘመን ሊገታው ሲቃረብ የቅዱስ ሚካኤልን ስዕል አስሎ ሰጣት። ከዛ እሱ አረፈ፣ አንቀላፋ፣ በሥጋ ሞተ። ቅድስት አፎሚያ እንደድሮ ባለቤቷ እንደነበረ ሃይማኖቷን አጽንታ ምግባሯን አቅንታ ምጽዋት እየመጸወተች ቀጠለች። ሰይጣን በመጀመሪያ በባልቴቶች አድሮ ከዚያ ላይ ያወጣት ፈለገ። ሁለተኛ በመነኩሲት ተመስሎ መጣ። ሶስተኛ ሚካኤል ነኝ ብሎ መጣ። ከባዱ ነው። ምጽዋት እንድታቆም አንቺ ለምንድን ነው የተራበ የምታጎርሺው? የታረዘ የምታለብሺው? የተጠማ የምታጠጪው? ለምን በጎ ታደርጊያለሽ? ይሄ እኮ ይጎዳሻል፣ ድሃ ያደርግሻል፣ ይቅርብሻል። እንዴ ምጽዋትማ ከእግዚአብሔር የታዘዘ ነው፣ እግዚአብሔርን ደስ የሚያሰኝ ነው። ባለቤቴም ሲያደርግ የነበረው ይሄንን ነው፣ ይሄን አደርጋለሁ አለች። መልካም ማድረግም ብሎ ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ዕብራውያን ምዕራፍ 13 ቁጥር 16 እግዚአብሔር ደስ ከሚሰኝባቸው መስዋዕቶች መካከል ማካፈል መርዳት ነው። ገንዘብ ያለን ገንዘባችን፣ ጉልበት ያለን ጉልበታችን፣ ዕውቀት ያለን ዕውቀታችን ማካፈል፣ በጎ ሐሳብ ያለን ሐሳባችንን ማካፈል እግዚአብሔር ደስ ያሰኘዋል። እሷ ታካፍል ነበር። ዲያብሎስ ደግሞ ይህን አይወድም። ከሚቀበል ይልቅ የሚሰጥ
ብፁዕ ንዑድ ክቡር ምስጉን ነው የተባለው። ይሄን ነበር የምታደርገው። ከዚህ ሊያስወጣት ፈለገ። ለምን ባልሽ ሞቷል፣ አሁን ለምን አታገቢም አላት። በቃ እኔ ብቻዬን ልቤ ሳይከፈል እግዚአብሔርን እያገለገልኩ ነው የምኖረው አለች። በብዙ ነገር ከጽድቅ ወጥታ ኃጢአት እንድትሰራ ቅድስና ተለይታ በርኩሰት እንድትመላለስ ሞከረ፣ አልቻለም። አንድ ቀን በሰኔ 12 ቀን እኔ ቅዱስ ሚካኤል ነኝ ብሎ መጣ። ከዛ ቅድስት አፎምያ ስር ሰዳን ያደገችው በተደላደለውና በጸናው መሰረት ላይ ቆማለች። ሃይማኖቷን ጠንቅቃ ታውቃለች። ከዚያ አንተማ ቅዱስ ሚካኤል አይደለም ማለት የቅዱስ ሚካኤል ስዕል እኮ አለኝ ብላ ከጸሎት ቤቷ የቅዱስ ሚካኤልን ስዕል ይዛ ወጣች። እንዴ ቅዱስ ሚካኤል የብርሃን መስቀል ትዕምርተ መስቀል ይዟል፣ አንተ ግን የለህም አለችው። አይ መስቀል ለሰው ልጆች ለአዳምና ልጆች እንጂ እኛ መስቀል እኮ ያስፈልገናል ማለት ምን ያደርግልናል ምን ይጠቅመናል አለ። ያን ጊዜ ስዕሉን ይዛ ስትወጣ ሰይጣን ዲያብሎስ አነቃት፣ ተናነቃት፣ ሊገድላት። ሰይጣን ራሱ በሉ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 የጨለመው መልአክ ይክፋል፣ የሐሰት አባት የኃጢአት አባት ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱን ምን ያደርጋል? ይለውጣል። ለውጦ መጣ። ግን ቅድስት አፎምያን አላሸነፋትም፣ ድል አደረገችው። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል እየበረረ ከሰማይ ወረደ። ቅድስት አፎምያንም ከዲያብሎስ እጅ አዳናት፣ ከእግሮቿ በታች ጠላቷን ጣለላት። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7 የእግዚአብሔር መልአክ እንደ ቅዱስ ሚካኤል እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩ እግዚአብሔርን በሚወዱ ለእግዚአብሔር በሚገዙት ሰዎች ዙሪያ ይከትማል፣ ይሰፍራል፣ ይከባቸዋል፣ ያድናቸውማል አለ። ቅድስት አፎምያን ከዲያብሎስ እጅ ያዳነበት ቀን ነው። ቅዱስ ሚካኤል ክብር ይግባው፣ ሃይማኖቷን ስላጸና ምግባሯን ስላጸና። እንግዲህ በሉ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ቅድስት አፎምያ ለማ ተገዛች? ለእግዚአብሔር ተገዛች። እግዚአብሔርን እያመለከች ነው የምትኖር ነው። በሃይማኖት ተገዛች፣ በምግባር ታዘዘች፣ ዲያብሎስን ተቃወመች፣ እምቢ አለች። ምጽዋት አላቆምም አለች፣ ኃጢአት አልሰራም አለች፣ ከእግዚአብሔር አልለይም አለች፣ ጸሎት አላቋርጥም አለች፣ እኔ የምገዛው ለእግዚአብሔር ነው አለች። ስለዚህ ዲያብሎስን ተቃወመችው። ዲያብሎስ ከሷ ሸሸ፣ ተሸነፈ፣ ድል ተነሳ። እግዚአብሔር ቀረባት፣ መልአኩ ቅዱስ ሚካኤል ላከላት፣ ከጠላቷም እጅ አዳናት። ዛሬም ለኛ ይሄ ይደረጋል። እንደ ቅድስት አፎምያ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ በጾም በጸሎት በስግደት እንኑር፣ በቅዱሳን መላእክት ቃል ኪዳን እንተማመን። ቅድስት አፎምያን ያዳነ ሊቀ መላእክት ቅዱስ ሚካኤል እኛንም ያድናል። ለሷ የደረሰ ለኛም ይደርሳል። ደግሞ መልአኩ ቅዱስ ሚካኤል ሰልፉን ያውቀዋል፣ ጦርነቱን ያውቀዋል። በሰማይ በተደረገው ሰልፍ እኮ ዲያብሎስንና ሰራዊቱን ድል አድርጓል። በሰማይም በሉ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። የመጀመሪያው ሰልፍ ወይም ጦርነት የተካሄደው በሰማይ ነው። ጦርነቱ የተካሄደው ደግሞ በሊቀ መላእክት በቅዱስ ሚካኤልና በዘንዶ መካከል ነበር። ሊቀ መላእክት ቅዱስ ሚካኤል
ቅዱሳን መላእክቱን ይዞ አለቃቸው ፊት አውራሪያቸው ስለሆነ በዛኛው ደግሞ በግራ በኩል እነ ቅዱስ ሚካኤል በቀኝ በኩል ነው መላእክት ቅዱሳኑ በቀኝ ስለሆነ ዲያብሎስና ሰራዊቱ ዘንዶ ይለዋል የቀደመው እባብ ይለዋል ሰይጣን ዲያብሎስ ይለዋል ሰይጣን ቃሉ ዕብራይስጥ ነው ዲያብሎስ ቃሉ የጽር ወይም የግሪክ ነው የቃሉ ትርጉም አሰናካይ ከሳሽ ተቃዋሚ ክፉ ጠላት ማለት ነው ጦርነት ተካሄደ ሚካኤልና መላእክቱ አለ ዘንዶን ተዋጉት ዲያብሎስና ሰራዊቱን ተዋጉት ከዚያም ዘንዶ አልቻላቸውም ተሸነፈ ቅዱስ ሚካኤል ዲያብሎስን አሸነፈው ቅድስት አፎሚያን ሊያስታት ሊያጠፋት ሊገርላት በመጣ ጊዜ ብቻ አይደለም ቀድሞም በሰማይ ጦርነት ዲያብሎስ ተሸንፏል አይችልም እንደ ቅድስት አፎሚያ ያሉ ደግሞ ዲያብሎስን ያሸንፋሉ ሚካኤልን ይዘው እኛም ከያዘን ቅዱስ ሚካኤልን እናሸንፋለን ጠላት አያሸንፈንም አሁን እንደ ቅድስት አፎሚያ በቅዱስ ሚካኤል ቃል ኪዳን መተማመን ነው እግዚአብሔርን ማመንና ለእግዚአብሔር መታመን ነው ቅድስት አፎሚያ እግዚአብሔርን ታምን ነበር ለእግዚአብሔርም ትታመን ነበር ይሄን ካደረግን ማን ያሸንፈናል ለእመ እግዚአብሔር መስሌነ መኑ ይክለነ እግዚአብሔር ከኛ ጋር ከሆነ ማን ይችለናል ነው የሚለው ሮሜ ምዕራፍ 8 ቁጥር 31 ላይ ማንም አይችለንም አፎሚያ በሰውኛውማ ደካማ ናት ሥጋ የለበሰች ሴት ናት ግን ከሷ ጋር ማን ነበር እግዚአብሔር ነበር ከሷ ጋር ቅዱስ ሚካኤል ነበር እግዚአብሔር ባለበት ደግሞ መላእክቱ አሉና ንጉሱ ባለበት ሰራዊቱ ስላሉና ዛሬም ሰይጣን በሰዎች ላይ አድሮ ይመጣል ጾም አቆሙ በዛ ይላል ጸሎት ረዘመ ይላል ቤተ መቅደስ ምን ያረጋል ድንጋይ ነው ይላል መስቀል እንጨት ነው ይላል ታወጣውት ነው ብሎ ይናገራል መናፍቃኑ ዛሬ ሲዛው እንመለስ ሰይጣን ይላል የብርሃን መልአክ እስኪመስል ድረስ ራሱን ምን ያረጋል ይለውጣል አለና ይቀጥላል እዚያው ሁለተኛ ቆሮንቶስ 11:14 ላይ አገልጋዮቹ ደግሞ የሰይጣን አገልጋዮች ካዲዎች ተጠራጣሪዎች አሰተኞች የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ፍጻሜያቸው እንደ ስራቸው ይሆናል አሁን የእግዚአብሔርን ስም ሲጠሩ መናፍቃን ሲክለሰለሱ የመጽሐፍ ቅዱስ ጥቅስ ሲጠቅሱ ያጣመሙ በቃ በጣም የጽድቅ አገልጋዮች ነው የሚመስሉ የእውነት አገልጋዮች ነው የሚመስሉ ግን ውሸታቸው ሰይጣን ራሱ እንኳን የምን መልአክ እስኪመስል ይለውጣል የብርሃን መልአክ ስለዚህ እንዳይደንቃችሁ ሐሰተኞች ናቸው አታዳምጧቸው ቅድስት አፎሚያ መሰረት ስለነበራት ነው ምጽዋት አላቆምም መጽውታለሁ መጽውቼ አልደህይም ስጡ ይሰጣችሁማል ነው የሚለው መጽሐፉ በሰጠው ቁጥር ይጨመርልኛል አይጎርልብኝም ይሞላልኛል አለች አያችሁ መሰረት ያለው ሰው አይሸነፍም እንደው ቅድስት አፎሚያን አዳናት ቅዱስ ሚካኤል ብቻ ብሎ ተርኮ መለያየት አይደለም ዛሬ በሷ መንገድ ላይ ያስፈልጋል በእውነት እንደ ቅድስት አፎሚያ ሃይማኖታችን እንድናጸና ምግባራችን እንድናቀና በሷ መንገድ እንድንመላለስ እግዚአብሔር ሁላችን ይርዳን አንዱ ይሄ ታሪክ ነው በዚሁ ዕለት ደግሞ ቅድስት አፎሚያ በሰኔ 12 ቀን ሃይማኖቷን አጽንታ ምግባሯን አቅርታ ገድሏን ፈጽማለች በክብረ አረፋለች ሌላው የባህራን የሞት ደብዳቤ ለሰርግ የተቀየረበት ያ ክፉ ባለጸጋ ገና ለገና ሀብቴን ይወርሳል ብሎ ባህራንን የሚገደልበትን ደብዳቤ አስይዞ ላከው ወደ ገዳዮቹ ቅዱስ ሚካኤል ቀደመና መንገድ ላይ ቆመ ያንን የሞት ደብዳቤ እፋለ ብሎበት ለሰርግ ለወጠው በደብዳቤው ይሄ ልጅ ሲመጣ ገድላችሁ ቅበሩ መቃብሩም እንዳይታወቅ ነው ያለው ባለጸጋው ባጭሩ ቅዱስ ሚካኤል ግን ቀየረውና ይሄ ልጅ ሲመጣ ልጄን ዳሩለት እኔን አትጠብቁ ሀብት ንብረቴን ሁሉ ለእርሱ አውርሱ በቃ ስጡ አስረክቡ ያ ተፈጸመ ቅዱስ ሚካኤል የሞት ደብዳቤ ለሰርግ የሚቀይር ነው የሐዘን ደብዳቤ ለደስታ የሚቀይር ነው የሞት ደብዳቤ ለሕይወት የሚቀይር ነው ይቀይራል ይቀይራል መጣ ይጠብቃል እግዚአብሔር ይልካል አንድ ቅዱስ ጠባቂ ከሰማይ ሲወርድ አየሁ ይላል ትንቢተ ዳንኤል ምዕራፍ 4 ቁጥር 13 ላይ የሚጠብቁን የሚረዱን የሚታደጉን
የሚያድኑን ቅዱሳን መላእክት እግዚአብሔር ተሰጥተውናል። ከነሱ አንዱ ቅዱስ ሚካኤል ነው። ዛሬም በግል ሕይወታችን፣ በቤተሰብ ጉዳይ፣ በማህበራዊ ሕይወታችን፣ በቤተክርስቲያናችን ጉዳይ፣ በሀገራችን በኢትዮጵያ ጉዳይ ክፎች የጻፉት የሞት ደብዳቤ አለ። የመጥፋት ደብዳቤ ሊያጠፉን ክፉ ጽፈት የጻፈዋል። የመደምሰስ ደብዳቤ ጽፈዋል። ልክ ሰናክሬም በእስራኤላውያን ላይ የጥፋት ደብዳቤ ጽፎ እንደላከ እዚያ ትንቢተ ኢሳይያስ ምዕራፍ 37 ምንድን ያደረገው ነብዩና ንጉሱ አንድ ላይ ሆነው ስለ ሕዝባቸው ያንን ሰናክሬም የአሦራውያን ንጉስ ጣዖት አምላኪ የጻፈውን የጥፋት የሞት ደብዳቤ በእግዚአብሔር መሠዊያ ፊት ለፊት በቤተ መቅደሱ ዘረጉት ይላል። ይግባኝ ለእግዚአብሔር። በጽድቅ የሚፈርድ እውነተኛ ዳኛ፣ ለሰው ፊት አይቶ የማያዳላ ከተገፉት ጋር የሚቆም ጸለዩ። እግዚአብሔር ሰናክሬም ያዘጋጀውን የጥፋት የሞት ደብዳቤ አርቆ እስራኤል አንድ ሰይፍ ሳይሰነዝሩ፣ አንድ ድንጋይ ሳይወረውሩ፣ አንድ ጦር ሳይሰብቁ ውጊያቸውን መልአኩ ቅዱስ ሚካኤል ተዋጋ። ሰልፋቸውን ቅዱስ ሚካኤል ተሰለፈ። 185 ሹም ገደለ ይላል። ማለዳ ሲነሱ በድል ዛሬም ይግባኝ ለእግዚአብሔር ይላል መልአኩን ይልከው። ዛሬም ብዙ ሰናክሬማውያን አሦራውያን በእኛ ላይ የጻፉት ደብዳቤ አለ። በተለይ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ ሀገራችን ኢትዮጵያን ለማፍረስ ለማጥፋት እርስ በርስ ሊያጋድሉን ሊያጠፋፉን ብዙ ጉድጓድ እየቆፈሩ ነው። ብዙ ወጥመድ እያጠመዱ ነው። ብዙ ጽሑፍ እየጻፉ ነው። ይህንን ግን እግዚአብሔር ከኛ እንዲያርቀው እንጩህ። አሁንም እግዚአብሔር መልአኩን ልኮ የኛን የሞት የመለያየት የመጠፋፋት የሐዘን የመከራ የጭንቅ ነገር ይለውጥልን። እንደምን የተጻፈ ደብዳቤ በቃል ከማንበብ በላይ ኮዛ ውስጥ ነው ያለው። መከራ ውስጥ ነው ያለው። ስንቱን ልንገራችሁ። እርስ እየተባላ እርስ በርስ እየተነካከስ እርስ በርስ እየተለያየና እዛው ታዲያ ያለው ምን ሰማው ዜና የምን ዜና? የሞት ዜና፣ የመከራ ዜና፣ የስጋት ዜና ነው። ወጥቶ ለመግባት እርግጠኞች አይደለም። እግዚአብሔር በቃችሁ ይሁን። ይህን የመከራ ዘመን ያሳጥርልን። በእውነት የባህራንን የሞት ደብዳቤ ለሰርግ የቀየረ ሊቀ መላእክት ቅዱስ ሚካኤል የእያንዳንዳችንን የመከራ ደብዳቤ ለክብር ይቀይርልን። የሐዘን ደብዳቤ ለደስታ ይቀይርልን። የሞት ደብዳቤ ለሕይወት ይቀይርልን። በቃል ኪዳኑ እንተማመን እንጂ ቀድሞን ይቆማል። ቅዱስ ሚካኤል ይቆምልናል። አሁንም ይቆምልን። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ አለ፣ ሁላችንን ማለት ነው፣ መዳንን የወርሱ ዘንድ እንድንድን ዘንድ የዘላለምን ሕይወት እንድናገኝ ማለት ነው፣ ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ይሄ ደግሞ ስለ መላእክት ነው። ሁላችን መዳንን እንድንወርስ የዘላለምን ሕይወት እንድናገኝ ሊያግዙን ከእግዚአብሔር የተሰጡን ናቸው። ቅዱሳን መላእክት ይቁሙላችሁ፣ ይርዷችሁ፣ ይጠብቋችሁ፣ ያድኗችሁ፣ ይታደጓችሁ ብሎ ማን ሰጠን? እግዚአብሔር ሰጠን። እንዴ እኛ እኮ አይደለንም። ድካማችንን እግዚአብሔር ስለሚያውቅ ብቻችሁን አትችሉም ሰይጣንን። ስለዚህ እነማን ይርዷችሁ? ቅዱሳን መላእክት ይርዷችሁ። በተለይ ማን ይቁምላችሁ? ቅዱስ ሚካኤል። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሚካኤል አይቆምልኝም፣ ሚካኤል አይርዳኝ፣ ሚካኤል አያግዘኝ፣ ሚካኤል አይጠብቀኝ የሚል ሰው ካለ እሱ ከማን ነው? ከዲያብሎስ ነው። ሰልፉ ሁለት ነው፣ ሶስት ሰልፍ ነው። አንዱ ሚካኤልና መላእክቱ በቀኝ በኩል፣ ሌላው ዲያብሎስና ሰራዊቱ ደግሞ በአንድ በኩል። ከሚካኤል ጋር ያልቆሙ ከማን ጋር ናቸው? ከዲያብሎስ ጋር የቆሙትን ባለማወቅ የጠፉትን ወገኖቻችንን አምላካችን እግዚአብሔር ልቡና ሰጥቶ
እሱም ለእኛ ይቆምልናል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። ሊቀ መላእክት ሚካኤል የመላእክት አለቃ ሚካኤል። የያዕቆብ ወንድም የይሁዳ መልእክት ቁጥር 9 አምላካችን እግዚአብሔር የሊቀ መላእክትን የሐዜን መንጦላይትን የመላከ ምሕረትን የመላከ ኃይልን የመጋቤ ብሉይን የተራዳኢ ሐዲስን መላከ ምክሩ ለእግዚአብሔር የሚባለው ቅሩበ እግዚአብሔር የሚባለው መላከ ሳይል መላከ ሰላም የሆነውን የቅዱስ ሚካኤልን በረከቱን ረድኤቱን ጸጋውን በሁላችን ላይ ያሳድርብን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆየን።